ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ። ተለማመድነው እኮ። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲመጣ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አዎ ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋም የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔዓለም ይስማ። ሀገራችንን ሰላም ያደርግልህ፣
ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገን። መተሳሰብ ነው የሚያስፈልገን። አንድነት ነው የሚያስፈልገን። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ኅብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንዴ? ንገሩ። አለ እንዴ? የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ? አለ እንዴ? የለም። የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር። አይምሯቸው ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ እስቲ ወደ ሰማይ። ይሰማችሁ እንደሆነ እስቲ ሁለቱን እጃችሁን ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጎ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን ቢታረቀን፣ ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ በእንተ ማርያም ማረነ ክርስቶስ፣ ኪርያላይሶ ኦ አምላክ ኦ ክርስቶስ ያድነን፣ እናቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ሰማዕነ አምላክነ ወመድኃኒነ አምላካችን ይስማ፣ ልመናችንን ይቀበልልህ፣ ለሞቱ ዕረፍተ ነፍስን ይስጥልህ፣
ለሞቱት ዕረፍተ ነፍጥን ይስጥልህ፣ ለገዳዮች ልብ ይስጥልህ። ያደፉ እጆች ይንጹ፣ ያደፉ እጆች ይንጹ፣ ደም የሚያፈሱ እጆች ይንጹ፣ የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን አገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቅ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ። ምሕረት ይስጠን፣ ይታረቀን። ካህናቱን ይጠብቅልህ፣ ምእመናኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያድርግልን።